እኔ ይሄንን ልጅ ከኛ እንዴት እንደማድርገው አላውቅም። ብልጥ ሆኖ እንዳይጠቀምባችሁ። እሺ እና ማታ ትመጣለህ? አይመስለኝም። ምን ስትሆን ሄደህ ያወራኸው? ቆይ አባዬን ትጠላዋለህ እንዴ? ሴት በዛ ላይ ደግሞ አንቺ ሆንሽብኝ እንጂ ሌላ ሰው ቢሆን አንጥሬ ነበር የምለቀው እስካሁን። ምን መሰለሽ ማለት ይሄንን ሀሳብን እንዳመጣው ትሁት እንዳታውቅሽ። እሺ ትሁት የቤቱን መሸጥ ሀሳብ ያመጣው ናቲ እንደሆነ እዛው ቆማ በጆሮዋ ሰምታለች። ግን ችግሩ ናቲ የሚሰጣትን ምክንያት ሁሉ እያመነች ትቀበላለች። እስቲ በአሁኑ የናቲና የትሁት ነገር ማብቃት አለበት ብቻ የምትሉ ቪዲዮ ላይክ እያደረጋችሁ። ታዲያ ትሁት አንዳንድ ጊዜ የምታደርጋቸው ወይንም ደግሞ የምትናገራቸው ነገሮች ቢያስገርምም ግን ደግሞ ቀደም ብሎ ናቲ አባዬ ችግር የለውም ንብረት አለው ንብረቱ ተሽጦ ይፈታል የሚለውን ነገር አንስቶ ነበረ። ግን ደግሞ እዛ ጋር የአባዬ ሚስት ቤቱ ይሸጥ የሚለውን ነገር ስታነሳ ለምን ይህንን ሀሳብ ተመስገን ነው ለአባዬ ሚስት የተናገረው የሚለውን ነገር እንዳሰበች ባይታወቅም ግን ደግሞ ይሄንን ነገር ተመስገን ይናገራል ብላ ተመስገንን መጠርጠር አልነበረባትም። እናም ደግሞ ተመስገንን መናገር አልነበረባትም። ስለዚህ እንግዲህ በመጨረሻም ናቲ ይሄንን ነገር ለአባዬ ሚስት ሲናገር የነበረውን ሰምታለች። ምናልባትም ተመስገንን ይቅርታ ጠይቀው ይችላለች ብለን እናስባለን። ታዲያ ትሁት አሁን ላይ ተመስገንን ይህንን ነገር ይናገራል ብላ በመጀመሪያ እሱን መጠርጠሯ ምን ያክል ስህተት እየሰራች እንደሆነ ወይንም ደግሞ አሁንም ናቲ ነገሮችን ያበላሻል ወይም እንዲያረጋል የሚለውን ነገር እሱ እንደማትጠራጠርና አሁንም ሌላ ነገር ውስጥ እንዳለች ነው የሚያሳየው ማለት ነው። በእርግጥ ያኔ ስለ አንገት ሀብሉ ናቲ ሲያነሳባትና እንደዛ አይነት ነገር አሰራልሻለሁ የሚለውን ነገር ሲያነሳ ከዚህም በኋላ ናቲን እንደምትከታተለውና ናቲ በቀላሉ እሷ እንዲሸውዳት እንደማይችል ወይም ደግሞ ሊያታለላት እንደማይችል አንስታ ነበረ። ግን ደግሞ እንዴት እንደሆነ ባይታወቅም ወደኋላ ተመልሳለች። አሁን ላይ እንደ ቀድሞ ነው ናቲ አያጠፋም፣ ናቲ ምንም ነገር አያረግም የሚለውን ነገር ስታስብ የነበረው። ናቲ ደግሞ ለምንድን ነው ይሄንን አጋጣሚ ተጠቅሞ የአባዬ ቤት ይሸጥ የሚለውን ነገር ያነሳው የሚለውን ነገር ስናነሳ ደግሞ እሱ አባዬን መበቀል ወይንም ደግሞ እሱን መጉዳት እየፈለገ ይመስላል ማለት ነው። እሱ አሁን ላይ ምናልባትም ከአባቱ ያገኘው ገንዘብ ይኖራል ወይም ደግሞ አለም የተወሰነ ገንዘብ ለሱ ጨምራለት ቤቱ ሌላ ሰው እንደገዛ አድርጎ ያንን ቤት ለራሱ ለመግዛት አስቦ ሊሆንም ይችላል። ግን ደግሞ ይሄንንም አጋጣሚ ተጠቅሞ ይሄን ቤት መሸጥ አለበት ወይም ደግሞ እንዲህ መሆን አለበት የሚለውን ሀሳብ የሚያነሳው እንግዲህ አስገራሚ ነገር ነው። ትሁት ከዚህ በኋላ ናቲ እዛ ቤት እንዳይመጣ ወይንም ደግሞ ከዚህም በኋላ እሷ ጋር ድርሽ እንዳይል ማስቆም ያለባት እዚህ ጋር መሆን አለበት። ይህ ማለት የአባዬ ቤት መሸጥ አለበት የሚለውን ማንሳቱ ምን ያክል አባዬ እንደሚጠላው ምን ያክል እሱን ማጥፋት እንደሚፈልግም በመጨረሻም መገንዘብ አለባት ወይም መረዳት አለባት ብለን ነው የምናስበው። አሁንም ድረስ ናቲን አሁንም ድረስ ማግባት ፈልጋ ይሆን ወይንስ ደግሞ የተመስገንን እልህ አሁንም ከውስጧ አልወጣላትም የሚለውን ነገር ባይታወቅም አሁን ለተመስገን ስታወራ የነበረው ናቲ ያገባኛል፣ በአንድ ሳምንት ውስጥ ሽማግሌ ይልክልኛል የሚለውን ነገር ነበር ስታወራ የነበረው። ግን እዚህ ጋር ናቲ መቆም አለበት ብላ ለናቲ ያለውን እውነታ እሱን እንደማትፈልግ ብትነግረው የተሻለ ይሆን ነበረ። ለእሷ አሁን ላይ ሌላው ነገር ትኩሳት የሆነባት የእድል በተደጋጋሚ ተመስገንን ስታይ ደስተኛ መሆንና ለተመስገን መደረብ ለተመስገን አሳቢ መሆንና የእሱን ስም ራሱ እያቆላመጠች ተሙያለች እሱን መጥራቷ አሁን ላይ ትሁትን በጣም አስከፍቷታል። እናም ደግሞ እድልን ራሱ ፊት እንደትነሳት አድርጓታል። እድል ደግሞ ይሄ ነገር በጣም ግራ የገባት እሷ በተመስገንና በትሁት መካከል ያለውን ነገር ስለማታውቅ ነው። ተመስገን ምን ፍለጋ እዛ እንዳለና ትሁት የልጁ እናት እንደሆነች ምንም የምታውቀው ነገር የለም። እናም ደግሞ ትሁት አሁን ላይ ተመስገንን እንደምታፈቅረው ምንም ነገር ስለማታውቅ ነው እዛ ጋር
የትሁት እዛ ጋር ፊት መንሳት ግራ ይገባት። ምናልባት እዚህ ስላለው ይሆን እንደዚህ ፊት የነሳችኝ ለዛ ይሆን እንዴ የጠላችኝ የሚለውን ነገር እያሰበች ያለችው ማለት ነው። ምናልባት እውነቱን ብትረዳ ትሁት እኮ ተመስገንን ታፈቅረዋለች። ተመስገን ደግሞ የትሁት ልጅ አባት ነው የሚለውን ነገር ቢነግሯት ወይም ይህም ነገር ብትሰማ እሷ አሁን ላይ ያደረገችውን ነገር ተመስገንን መቅረብ፣ እሱን ስታይ ደስተኛ መሆን፣ የእሱን ስም ማቆላመጥ የሚለውን ነገር ጨምሮ ልታቆም ትችላለች ብለን እናስባለን። ትሁት ደግሞ እዚህ ጋር እየተረዳችው ወይም ደግሞ እያሰበችው ያለችው ተመስገንን የወደደችው ያፈቀረችው መስሏታል። እናም ደግሞ የተመስገን አሁን ላይ ትሁትን እንደ በፊቱ እሷን ማሳደድ ወይም የኔ መሆን አለብሽ ወይም ካላገባውሽ የሚለውን ነገር ትቶ የፈለግሽውን ነገር ማድረግ ትችያለሽ፣ ከፈለግሽም ናቲ ማግባት ትችያለሽ የሚለውን ነገር ለእሷ መንገሩ እሱ እድልን ፈልጓታል፣ አፍቅሯታል የሚለውን ነገር አሁን ላይ እንድታስብ ያደረጋት። ለዛም ነበረ መንገድ ላይ አግኝታ ተመስገንን በዛ ልክ ስትናገረው የነበረው። ግን ደግሞ አሁን ላይ ትሁትን ተመስገንን አበሳጨዋለሁ፣ አናድደዋለሁ በሚለው እዚህ ጋር የማትፈልገው ነገር ውስጥ እንዳትገባ ነው ማለት ነው። ናቲ አሁን ላይ የሚፈልገው ብቸኛው ነገር ተመስገንን ማሸነፍ ነው። ከዛም በኋላ ትሁትን ካገባት በኋላ ተመስገንን ማሸነፉ ካሳየ በኋላ ትሁትን መጣል ነው የሚፈልገው ማለት ነው። ትሁት ደግሞ እንደዛ አይነት መጫወቻ ከምትሆን ወይም ደግሞ መቀለጃ ከምትሆን ካሁኑ ናቲን በከፊሉ ተረድታለች። ከዚህ በፊትም የአባዬ ሚስት እንዳትገኝ ያደረገውን ነገር አይታለች። አሁን ደግሞ ቤቱ ይሸጥ የሚለው ሀሳብ እሱ እንዳመነጨና እሱ ለአባዬ ሚስት እንደነገራት በጆሮዋ ሰምታለች። ከዚህ በኋላ ከዚህ የባሰ ነገር አያስፈልጋትምና ከናቲ ጋር ያላትን ነገር እዛው አቁማ ናቲ እዛ ቤት ድርሽ ብታደርገው የተሻለ ይሆናል። ናቲ አሁን ላይ ከትሁት ጋር ያለው ነገር ቢያበቃ ወይም ደግሞ እኔ እናንተ ምንም ነገር የለንም የሚለውን ነገር ብታነሳ እሷ ጋር እንዳይደርስ ብታደርገው ብታስጠነቅቀው ናቲ እዛ ቤት የሚመጣበት ምንም ምክንያት አይኖረውም ማለት ነው። አባዬ ቢፈታ ራሱ ከአባዬ ጋር ምንም ስምምነት የላቸው ወይም ደግሞ ከአባዬ ጋር ምንም ያገናኛቸው ነገር የለም። እዛ ቤት የሚመጣበትም ነገር እዛው ላይ ያበቃለታል ማለት ነው። አሁን እንደውም እሱ እዛ ቤት ያወራ ያለው ነገር ቢኖር እዛ ቤት መሄድ ከቀረው ብዙ ነገር እያመለጠኝ ያለ ይመስለኛል ብሏልና በየሰዓቱ ወይንም ደግሞ በየደቂቃው እዛ ቤት መመላለስ አሁን ላይ ያነሳ ያለው ማለት ነው። ያ ማለት ተመስገንን ብቻ ማሸነፍ ሳይሆን አሁን ላይ አባዬ ያደረሰውን አደጋ ተጠቅሞ ሰው ላይ ጉዳት ደርሷል፣ ካሳ ክፈል ተብሏል የሚለውን ነገር እችን አጋጣሚ ተጠቅሞ የአባዬ ሚስት መቀማት እንደሚፈልግ ነው የተረዳ ነው ማለት ነው። ያ ማለት ናቲ አሁን ላይ እንደ አባቱ ወይም ደግሞ እንደ እናቱ እንደ አለሜ ራስ ወዳድ መሆኑን ተረድተናል ማለት ነው። ሌላው ደግሞ አባዬ ያደረሰውን አደጋ በጣም የሚያሳዝን ነው። ግን ደግሞ በመጨረሻ ለሰውየው ይሄን ያክል ካሳ በተናገረው መሰረት 1.5 ሚሊዮን ካሳ ከፍላችሁ አባዬ ይፈታል የሚለውን ነገር ያነሱት ማለት ነው።